ድህነት ጠል የሆነ ህብረተሰብን በመፍጠር ድህነትን ያሸነፈ ሀገር ለመገንባት የአመራሩ ሚና የላቀ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር ተቋማት የ2017 በጀት ዓመት ሁለተኛ ሩብ ዓመት አፈጻጸም ግምገማ መድረክ በዱራሜ ከተማ ተካሂዷል። በግምገማ መድረኩ በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር በክላስተሩ ያሉ ሁሉም ሴክተሮች እርስ በእርስ ተመጋጋቢ፣ አንዱ ለአንዱ ውጤታማነት እጅግ አስፈላጊና የአንዱ ውጤት ለሌላው ግብአት እንደሆነ ገልጸው የተቋማት ቅንጅትና ተናቦ የመስራት ባህልን ማጠናከር የክላስተሩ እሴት ሊሆን እንደሚገባ ተናግረዋል። እንደ ክላስተር ያው ዛሬም ደግሜ የማነሳው ይህ ክላስተር የግብርናና ገጠር ልማት ክላስተር ሲባል አንዳንዱ ሰው ብዥታም ግርታም ያለዋል። አንዳንዱ ከብዥታ በደንብ መውጣት ያስፈልጋል። የክላስተሩ ስራዎች እርስ በርሳቸው የሚደጋገፉ የሚመጋገቡ አንዱ ለሌላው ግብዓት የሚሆን የአንዱ ውጤት ለሌላው ግብዓት የሚሆንበት እድል ያለው ነው። የማይነጣጠሉ ናቸው። ለምናረጋግጠው ድህነትን ለማሸነፍ የምግብ ዋስትናን በቤተሰብ ደረጃ ለማረጋገጥ ለጀመርነው ጉዞ የመጀመሪያው ጉዳይ ሰው መፍጠር ነው። ሰው ማለት ትውልድ መገንባት ነው። በክላስተር ደረጃ ባለፉት 6 ወራት በተከናወኑ ተግባራት ተስፋ ሰጪ ውጤቶችን በማስመዝገብ የህዝቡን ተጠቃሚነት ማረጋገጥ ተችሏል ያሉት የቢሮ ኃላፊ ተቋማዊ አሰራርን በመዘርጋት የግብርናውን ዘርፍ የስራ ዕድል መፍጠሪያ የማድረግና ባለፉት ዓመታት በአፈር ማዳበሪያ ስርጭት ዙሪያ የነበሩ ችግሮችን በመቅረፍ ለአርሶ አደሩ በቂ የአፈር ማዳበሪያ ግብዓት ለማቅረብ በተሰሩ ስራዎች መሻሻሎች መታየታቸውንም አክለው ገልጸዋል። በክላስተር ደረጃ ባለፉት 6 ወራት የተከናወኑ ተግባራት የተሰሩ ስራዎች ተስፋ ሰጪ ውጤት ማሳየት ጀምረዋል። ማለት በዚህም የህዝብ ተጠቃሚነት በሁሉም ዘርፎች በሚባል ደረጃ የህዝብ ተጠቃሚነት የተሻለ መሆኑን ያመላክታል። በግብርናው፣ በቴክኒክና ሙያው፣ በአካባቢና ደንም ያየናቸው ነገሮች ተስፋ ሰጪ ውጤት ማየት የተቻለበት ነው። ለአብነት በስራ ዕድል ፈጠራ፣ በተቋም ግንባታ፣ ተቋማትን በመቀናጀትና በመናበብ ረገድ የታዩ ውጤቶች ተስፋ የሚሰጡ ናቸው። ለምሳሌ ግብርና ጋር ስንወስድ ከዚህ ቀደም የዚህ ክልል ትልቁ ማነቆ የነበረውን እንግዲህ ለምርታማነት እድገት ቁልፍ ሚና የሚጫወተውን ማዳበሪያ በአግባቡ ካለማሰራጨት፣ በአግባቡ ሀብቱን የተሰጠውን ብድር ካለመመለስ ክልሉን ላላስፈላጊ ዕዳ እየተደረገ ነበር። ይሄ የተወሰደውን ብድር 100% ብድር መመለስ ይሄ አንዱ ትልቅ ውጤት ነው። የማይቻል የሚመስል ግን ይቻል የነበረ አሁን የተቻለበትን ሁኔታ የታየ ውጤት ትልቅ ውጤት ነው። ድህነት ጠል የሆነ ህብረተሰብ በመፍጠር ድህነትን ያሸነፈ ሀገር ለመገንባት አመራሩ በውጤታማነትና በትኩረት መምራት ይጠበቅበታል ያሉት የተከበሩ አቶ ኡስማን ሱሩር በሁሉም ዘርፎች የጊዜ፣ የማሽነሪ፣ የመሬት፣ የውሃና የሀሳብ ምርታማነትን ማሳደግና የድጋፍና ክትትል ስራዎችን በማጠናከር ተቀራራቢ ምርታማነትን ማምጣት ያስፈልጋልም ብለዋል። ድህነት ጠል ህብረተሰብ ፈጥራ ድህነትን ያሸነፈ ትውልድ ለመገንባት ትልቅ ቁልፍ ሚና የሚጫወት ሴክተር ነው። ስለዚህ ይሄንን ሴክተር አመራሩ መሪ ሆኖ የቅርብ ክትትል አድርጎ ድጋፍ አድርጎ ከመራ ህብረተሰቡ የአካባቢውን ጸጋ ተጠቅሞ ራሱን እንዲቀይር ኑሮ እንዲያሻሽል ማድረግ ይቻላል። ከምርታማነት ጋር ተያይዞ ምርታማነት ስናስብ ሰብል ብቻ አይደለም፣ እንስሳት ብቻ አይደለም። ምርታማነት የምንለው የሁሉ ነገር ምርታማነት፣ የጊዜ ምርታማነት፣ የሀሳብ ምርታማነት፣ የማሽነሪ ምርታማነት፣ የጉልበት ምርታማነት፣ የመሬት ምርታማነት፣ የአፈር ምርታማነት፣ የውሃ ምርታማነት ስናስብ ኮምፕሬንሲቭ መሆን አለብን። ንጥል ነገር እንዳናስብ። የለመድነው ስለ ሰብል ማውራት ነው ወይም ስለ እንስሳት ማውራት ነው። ምናወራው ሁሉም መሆን አለበት። የቴክኒክና ሙያ ስራዎች ክህሎት መር ያሉ ጸጋዎችንና ዓለም አቀፍ ስታንዳርድን የጠበቀ እሴት ጭመራን ማዕከል በማድረግ የገቢ ምርትን ለመተካት የኤክስፖርት ምርትን በአይነትና በጥራት የሚያሳድግና የስራ ዕድል የሚፈጥር መሆን እንዳለበትም አቶ ኡስማን ሱሩር ተናግረዋል። ከቴክኒክና ሙያ አንጻር አንዱ ጉዳይ ባለፈው ማስቀመጥ ነው። ጥሩ ነው፣ ተጀምሯል። ክህሎት መር ስልጠና ጉዳይ ይሄ ናሽናልም ነው ሪጂናልም ነው።
ክህሎት መር ስንል ምን ማለታችን ነው? አስቀምጣችሁታል። ይሄ ክህሎት መር ስልጠና የአካባቢን እድል መጠቀም የሚያስችል መሆን አለበት። አሁን ክልላችን ቅድም ፌስቡክ ላይ የሆነ ነገር እያየሁ ነበር። ቀቤና ላይ የተመረተው 10 መኪና ይሆናል ቲማቲም። እንግዲህ በሁሉ በክልላችን አካባቢ ፍራፍሬ፣ አትክልት በገፍ እየተመረተ ነው ያለው። ክህሎት መር ስንል እኮ ይሄ እዚህ ምርት ላይ እሴት የሚጨምር ማለታችን ነው። አርባ ምንጭ ዩኒቨርሲቲ ባለፈው እንግዲህ ቆሼ ላይ ሳቀርበው የነበረውን አይታችኋል። የእንሰት ቆጮ ዱቄት፣ የቡላ ዱቄት በተለያየ መንገድ ኤክስፖርት የሚደረግ ይሄ ማለታችን ነው። ሌላ ነገር ፍለጋ መሄድ የለብንም። በእጃችን ያለውን ሀብት ተጠቅመን ለወጣቱም ለሌላውን ዜጋ ስራ ዕድል መፍጠር፣ ለአልሚውም ሀብት እንዲፈጥር ማድረግ ማለት ነው። ክህሎት መር ነው ስንል ጸጋ ማዕከል ያደረገ ነው ስንል፣ ስለዚህ በዚህ መንገድ መሆኑን እርግጠኛ መሆን ያስፈልጋል። ቀጣይ 2018 ላይ ይሄን የሚመልስ መሆኑን እርግጠኛ መሆን ይኖርባቸዋል። በተለይ በምርት እሴት ጭመራ ላይ ስንል የገቢ ምርትን የሚተካ አሁን ኮንሰርቫ እኛ ሁሉ በገፍ ቲማቲም እያመረትን ኮንሰርቫ በዶላር ተገዝቶ ይመጣል። ኮንሰርቫ ማለት የቲማቲም ድልድይ በዶላር ተገዝቶ ይመጣል። እኛ ግን በገፍ እያመረትን አንዳንዱ ጋር እየተበላሸ ነው ቲማቲም። ኮርንፍሌክስ አይታችኋል። በእርግጥ እሱ ትንሽ ሃይ ሌቨል ሊሆን ይችላል። የድንች ቺፕስ አይታችኋል። ድንች በገፍ እያመረትን ነው ሁሉም አካባቢ። ተውትና ቀደም ሲል ደጋ ነው የሚታወቀው። አሁን አላባ አይታችኋል እየተመረተ ያለውን ድንች ክላስተር። ይሄ እንዴት ነው እሴት የምንጨምርበት? ቅድም ስንነሳ ሴክተሮቹ እርስ በርሳቸው የተሰናሰሉ ናቸው ብለን ስንል የግብርና አውትፑት ለቴክኒክና ሙያ ኢንፑት ነው፣ ለአካባቢና ደን ኢንፑት ነው የሚሆነው። እርስ በርሱ ነው የሚመጋገበው ማለት ነው። የኮሌጆችን ምርታማነት ማሳደግ ሁሉን አቀፍ ምርታማነት ለማሳደግ ወሳኝ በመሆኑ በክልሉ ሁሉም ቴክኒክና ሙያ ተቋማት ያሉ ማሽነሪዎች ወደ ስራ እንዲገቡ ማድረግና ለስራ ዕድል ፈጠራና ለማክሮ ኢኮኖሚ ትኩረት መስጠት እንደሚገባም አሳስበዋል። የኮሌጆቻችን ምርታማነት ምን ይመስላል? የሰው ኃይል ምርታማነት፣ የማሽነሪ ምርታማነት፣ የጊዜ ምርታማነት፣ ይሄንን ጭምር የምንለካበት መሆን አለበት። ምርታማነት ስታሰብ የግብርና ሰዎች ብቻ ይሄ ጉዳይ ሌጋ ነው ወይ? አይደለም። እንደ ግብርናና ገጠር ልማት ክላስተር የሁሉም ነገሮች ኮምፕሬሄንሲቭ የሆነ ምርታማነትን ነው። ይሄንን አንዱ ጋር ማሽነሪው በሳምንት 40 ሰዓት ይሰራል፣ 45 ሰዓት ይሰራል፣ 50 ሰዓት ይሰራል። አንዱ ጋር ደግሞ 10 ሰዓት የማይሰራ ይኖራል። ዋይ የሚል ጥያቄ እየመለስን መሄድ አለብን። ከማሽነሪ ሊለያይ ይችላል። ይሄን እየመለስን መሄድ ያስፈልጋል። የደን ልማትና የብዝሃ ሕይወት ጥበቃ ስራዎች ዓላማ ተኮር ሊሆኑ ይገባል ያሉት የቢሮ ኃላፊ ለማገዶ፣ ለግንባታ፣ ለኢንዱስትሪና ለአካባቢ ጥበቃ የሚውሉ የደን አይነቶችን ለይቶ በማወቅና በማልማት ጥራታቸውን በጠበቀ መልኩ ምርጥ ተሞክሮዎችን በመቀመር ወደ ሌሎች አካባቢዎችን ማስፋት ያስፈልጋልም ብለዋል። የደን ልማት ስራችን ጥሩ ነው። በአራት ተለይቷል። በአራት ተለዩ ጉዳዮች ግን በፐርሰንት ብቻ ሳይሆን በቁጥር መቀመጥ አለበት። አሁን 40 30 30 10 ተብሎ ተቀምጧል። ይሄን በቁጥር መቀመጥ አለበት። ማለት የደን ልማት ስራችን ዓላማ ተኮር ነው። ደን ልማታችን አንደኛው የማገዶ ነው፣ የፊውል ውድ ነው፣ ኢነርጂ ነው። ሁለተኛው ኮንስትራክሽን ነው። ሶስተኛው ለኢንዱስትሪ ነው። ለኢንዱስትሪ ስናስብ አንደኛው ኢምፖርት ሰብስቲቱሽን ነው የምናስበው። ኢምፖርት ሰብስቲቱሽን የእንጨት ውጤቶች በጣም በርካታ ሚሊዮን ዶላር ወጥቶባቸው አገር ውስጥ ይመጣሉ። ይሄ እንዴት ነው የምናስቀረው? ይሄን የመለሰ መሆን አለበት። ሁለተኛው ኤክስፖርት ነው የሚሆነው። የምናመርተው ምርት ወደፊት ኤክስፖርት የምናደርገው ምርቱ ኤክስፖርት የሚደረግ መሆኑ እርግጠኛ መሆን ያስፈልጋል። ስለዚህ ከዝርያ ልየታ ከኛ አግሮ ኢኮሎጂ ጋር ይሄን የለየ መሆን አለበት። አራተኛው ለአካባቢ ጥበቃ ነው። ለአካባቢ ጥበቃ ምን ማለት ነው? የትኞቹ የዛፍ ዘሮች ናቸው? የመጀመሪያው ኢንዲጂነስ አገር በቀል ዝርያዎች ናቸው ትኩረት ብናደርገው። ሁለተኛው ኤግዞቲክ የሆኑ ከኤግዞቲኮቹ የትኞቹ ናቸው? ኤርሊ ማቹሪንግ ኢኮኖሚክ ሪተርናቸው ከፍተኛ የሆኑ አሁን በቀደም ጥያ ላይ እንዳየነው ቡኢ ላይ እንዳየነው የውጭ ኢንቨስተሮች በእንጨት ኢንዱስትሪው እየመጡ ነው ያሉት። ይሄ አሁን ግብዓት ይፈልጋል። ግብዓት የሚፈልግ ከሆነ የት ነው የምናመርተው? እነኚህ ቦታዎች የመለየት ድሌት የማድረግ ስራ መስራት አለበት።
ከከተሞች ጽዳትና ውበት ጋር ተያይዞ የተሻሉ ጅምሮች ያሉ ቢሆንም ከብክለት ጋር ተያይዞ አካባቢን የሚበክልና ምርታማነትን የሚጎዳ የፕላስቲክ ምርት አወጋገድ ስርዓት ለመዘርጋት ትኩረት መውሰድ እንደሚገባም የተከበሩ አቶ ኡስማን ስሩር አሳስበዋል። ሌላው ከከተሞች ጽዳትና ውበት ጋር ተያይዞ የጀመራችሁ ጉዳይ ጥሩ ነው። ከብክለት ጋር ተያይዞ ያለው ጉዳይ ግን ምን ማለት ነው ብክለት? ይሄንን ዲፋይን አድርጉት። ምን ማለት ነው ብክለት ማለት? ብክለት ዜጎች ለኑሮ ያልተመቸ ሁኔታ የሚፈጥር ነገር ሁሉ ብክለት ነው። ስለዚህ ምን ማለት ነው? እንዴት ነው የምንከላከለው? የራሱ የሆነ ስትራቴጂ መንደፍ አለበት። ለምሳሌ ደረቅ ቆሻሻ፣ ደረቅ ያልሆነ ቆሻሻ፣ የድምፅ ብክለት። ድምፅ ብክለት እንዴት ነው የምንከላከለው? ከ4 ዓመት በፊት ክልል ላይ ትንሽ ውዝግብ የሚፈጥር ነገር አንዳንድ ነገሮች ተነስቶ ነበር። ኋላ አቆዩት። መጀመሪያ ማስተማር። ድምፅ ብክለት ምን ማለታችን ነው? መጀመሪያ እንለየው። ከዛ የማስተማሪያ ቱልና ብቻ እናስተምር። ቀድሞ ማሳወቅ ነው የሚቀድመው፣ ማሳመን ነው የሚቀድመው። ለዚህ በ2018 እቅዳችን መመለስ አለበት። ይሄ በ2018 እቅዳችን መመለስ አለበትና እኔ ይህንን ማድረግ ከተቻለ ሆፕፉሊ በተለይ ጽዱ አካባቢ እንፍጠር ካልን የመጀመሪያው ጽዱ አካባቢ ከፕላስቲክ የጸዳ አካባቢ እንዴት እንፍጠር? ይሄ ግሎባል አጀንዳ ነው። ኤስዲጂ ላይ ብታዩት አቶ አብርሃም ኤስዲጂ ላይ ተቀምጧል። የዘላቂ ልማት ግቦች 17ቱ ላይ ተቀመጠው አንዱ የፕላስቲክ አካባቢ የሚበክል ምርታማነትን የሚጎዳ ባይዘይ አደጋው ከፋ ነው። ብዙ ነገር ማለት ይቻላል። ግን እኛ በእኛ ክልል ኮንቴክስት ምን ማድረግ እንችላለን? ለምሳሌ ከፕላስቲክ የጸዳ አካባቢ እንፍጠር። አንዲት መንደር፣ አንዲት ቀበሌ፣ አንድ ከተማ፣ ከከተማ አንድ መንደር እንዴት እንፍጠር? እንዲህ አይነት ነገር ትንሽ የሆነ አማራጭ ነገር ይዛችሁ ብትነሱ እኔ በጣም ጥሩ ነው የሚል ሐሳብ ብንይዝ። አካባቢ ያለውን የምርታማነት ልዩነት ማጥበብ፣ ምርታማነት እያደገ ባለባቸው አካባቢዎች እሴት ማከል፣ የተጎዱ መሬቶችን የማከም የአረንጓዴ አሻራ ስራ፣ የቴክኖሎጂ ሽግግርና የማዳበሪያና የምርጥ ዘር አቅርቦት ተግባራት በቀጣይ ትኩረት የሚሹ ጉዳዮች መሆናቸውን የጠቀሱት ኃላፊው ድህነትን ያሸነፈ ቤተሰብ ብሎ ማህበረሰብ ለመፍጠር የሚደረገውን ጥረት ለማሳካት አመራሩ በቁርጠኝነት መምራት እንዳለበትም አሳስበዋል። የምርታማነት ጉዳይ ልዩነቱን ማጥበብ ያስፈልጋል። አሁን ግብርና ቀደም ሪፖርቱ እንዳቀረብኩት ነው 30-35 አለ 110 ደግሞ አለ። ሁሉም አርሶ አደር ነው የመራነው እኛው ነን። በአንድ ፖሊሲ፣ በአንድ አመራር ስርዓት፣ በአንድ መንግስት፣ ተመሳሳይ ባለሙያ፣ ተመሳሳይ አርሶ አደር፣ ተመሳሳይ ሶሾ ካልቸራል ሴታፕ። ለምንድን ነው ይሄ የሆነው? ይሄን መለየት ያስፈልጋል። የት ነው ዝቅተኛ ምርታማነት ያለው? ይሄንን ለይቶ መፍትሄ መስጠት፣ ክትትል ማድረግ፣ ድጋፍ ማድረግ ያስፈልጋል። የድህነትን ዕድሜ ለማሳጠርና የብልጽግናን ዕድሜ ለማራዘም አመራሩ በተባበረ ክንድ የተቀናጀና የተናበበ ጥረት ማድረግ ይጠበቅበታልም ብለዋል። ድህነትን ያሸነፈ የምግብ ሉዓላዊነትን ያረጋገጠ ድህነትን ያሸነፈ የበለጸገ ቤተሰብ ማህበረሰብ ክልል ለመፍጠር በሚደረገው ጉዞ ላይ ሚናው ከፍ ያለ ነው። እንግዲህ የተባበሩ ክንዶች ድህነትን ያሸንፋሉ የሚለው የኛ የክላስተራችን ብሂል ሆኖ እንዲቀጥል ሁላችንም በባለቤትነት እንትጋላለው።